እህቶቼ እባካችሁን የቤት ያላችሁ መኪና ንብረት ያላችሁ ከባላችሁ ጋር እኩል ንብረት እንደምትካፈሉ የልብ ልብ የሚሰማችሁ እህቶች ቀጥታ እናንተ ነው የምናገረው። ስለ እግዚአብሔር እባካችሁን በቃ አው መፋታትና ዕቃ መካፈል ትችላላችሁ፣ ግን ለሴት ልጅ ትዳርና እድሜ በጣም ወሳኝ ነው። ወግ ማድረግ ታግሶ እንደ እናቶቻችን 40 ዓመት 50 ዓመት በትዳር ላይ መቀመጥ መከበር ነው፣ መዋረድ አይደለም። እየተመቱም ቢሆን እናቶቻችን ባሎቻቸው በቀድሞ ሞተው ወይም ታመው የአልጋ ቁራኛም ሆነው ምንም ሆነው እናቶች ብዙ ጊዜ ወልደውም ጠንካራ ሆነው የሚገኙበት ጊዜ አለ። ለምን? ታግሰው ስላሳለፉት ነው ትዳራቸውን። መጥፎም እንኳን ቢሆን ሰካራም እንኳን ይሄን ሰው አሁን ያን ያክል በድሏት አይደለም፣ ግን እላያችሁ ላይ ያለው አይነ ጥላ ሁልጊዜ እንድትፋቱ ይፈልጋል። እናንተ ሴቶች ብዙ አይነት መንፈስ አለባችሁ። በጣም በጣም የምታሳዝኑት አንደኛ ዘፍጥረት ምዕራፍ 6 ላይ የእግዚአብሔር ልጆች ይላል የሴት ልጆች ማለት ነው። የቃየል ልጆች እንደወደቁት ሁሉ የመላእክት ልጆች ሲል የእግዚአብሔር ልጆች ሲል መላእክትን ማለት ብቻ ሳይሆን ደቂቀ ሴት የሚባሉ አሉ። በደብር ቅዱስ በቅዱስ ቦታ ላይ የተቀመጡ እነዚህ ሰዎች የሰውን ሴቶች ልጆች እናግባ አሉ፣ እንውለድ አሉ። ከእነሱም ጋር የሰው ሴቶች ልጆችን ወሰዱ፣ አገቧቸው፣ ወለዱ። ቁመታቸው ረጃጅም የሆኑ ፍጥረታትን ወለዱ። እነሱ ደግሞ ራእይት የሚባሉ ፍጥረቶች ሆኑ። አይነ ጥላ ማለት ይሄ ነው፣ በኃጢአት የሚገኝ ልክ ቀዝቃዛ ውሃና ሙቅ ውሃ ሲደባለቅ ለብ ያለ እንደሚሆን መብረቅ ደግሞ ቀዝቃዛ አየርና ሞቃት አየር ሲጋጭ ነው መብረቅ የሚፈጠረው እንደሚባለው ሁልጊዜ የተቃራኒ የሆኑ ሀሳቦች ሲመጡ አስቸጋሪ ነው የሚሆነው። እና እናንተ ውስጥ ያለው መንፈስ በጣም በጣም አደገኛ መንፈስ ነው። ዓለምን የሚቀይር መንፈስ ነው። ሴቶች ላይ ጸበል ቦታ ላይ 10 ሰው ጮኸ ቢባል 8ቱ ሴቶች ናቸው በፐርሰንት ሲሰላ። 100 ሰው ጮኸ ቢባል 90% 80ው ሴቶች ናቸው ይባላል። ለምንድን ነው? ለመንፈስ ቅርብ ናቸው። መልካቸው ደካማ ባህሪ አለ ሴቶች ላይ ምንም እንኳን ብልጥና ፈጣን ቢሆንም ግን ደካማ ባህሪ ደግሞ አለ። ይሄ ታመነ ነው። መጽሐፍ ቅዱስ የሚመሰክረው ነገር ነው። ከአዳም ጎን ስለተገኘች ብቻ አይደለም ይሄ የሚሆነው። በቃ እግዚአብሔር ሲፈጥር በማንኛውም ነገር የራሱ የሆነ መንገድ አድርጎ ፈጥሮ ያመጣንና የግድ እኩል እንሆን አትበሉ። ተፈጥሮን ልትቀበሉ ይገባል። መጽሐፍ ቅዱስንም ደግሞ ልታምኑት ይገባል። የግድ በቃ ለምን እንዴት እኩል አላረገንም አይባልም። በቃ አይሆንማ። እግዚአብሔር ይሄንን ሲያደርግ ግን ሊበድላችሁ ፈልጎ አይደለም። ብዙ ጥበብ እናንተ ላይ ስለሚጠቀም ነው። አገርን የሚመራ ቤተክርስቲያን የሚያስተዳድር ስንት ቅዱሳንን የምታፈሩትና የምትወልዱት ደግሞ እናንተ ናችሁ። ሴት ልጅ በመውለድ ትድናለች ነው የሚለው። ካህን ትወልድና ያሳልማታል። ከዛ ቀጥሎ ደግሞ ትዳሯን በትህትና ብትመራ አንገቷን ብትደፋ ሰጥለጥ ብላ ብታኖር ባሏ አንድ ቀን ያመሰግናታል፣ በሰው ፊት ያስከብራታል። እኔ እኮ ብዙ ነገር አድርጊያት እሷ የተከበረች ይኸው በሚስቴ ነው እዚህ የደረስኩት ይላል። ስለዚህ የአንድ ቀን በሰው ፊት መወደስ ሳይሆን እናንተን በትዳራችሁ የሚያኖራችሁ ትዳራችሁን በሰላም አሳልፋችሁ ልጆቻችሁ ለቁም ነገር አብቅታችሁ ይህንን ግዳጅ ስትወጡ በሰማይ በእግዚአብሔር ፊት የምታገኙት ክብር አለ፣ ትልቅ ክብር አለ። ሚስት ለባሏ ዘውድ ናት። ሴት ልጅ መልካም ሚስት ያገባ መጽሐፍ ቅዱስ እንደሚነገር ከሆነ እንግዲህ ለባሏ ዘውድ ከሆነች ዘውድ ደግሞ የሚቀመጠው ምን ላይ ነው? ከጭንቅላት በላይ ነው ማለት ነው። አስቡት። ያ ማለት ባል ሚስቱን በተገቢው መንገድ ከተንከባከባትና ተገቢው ክብር ከሰጣት ጌጡ ናት ማለት ነው። ግን ክብር ባይሰጣትም ዘውዱን አንስቶ ቢጥለውም እሷ ግን ዘውዷ እንዳልተጣለ እያደረገች ነው ማሰብ ያለባት። ያንን ዘውዷን አንድ ቀን አንስቶ ሊያደርገው ይችላል ብላ ተስፋ አድርጋ ነው ባሏን መንከባከብ ያለባት። ሌላው ደግሞ የመስተፋቅር መንፈስ በህይወት ዘመናችሁ ከሆኑ ወንዶች ይመጣባቸዋል። የዝሙት መንፈስ ከሆኑ ወንዶች ይመጣባቸዋል። ከትምህርት ቤትም ሊሆን ይችላል። የቡዳ መንፈስ በፀጉር፣ በአይን፣ በመልካችሁ ሊገባ ይችላል። በመቀመጫ፣ በዳሌ፣ በጡት፣ በተለያዩ አካላቶቻችሁ የቡዳ መንፈስ ይገባል፣ በዝሙት መንፈስ። ሌላው ደግሞ መተት ሊወረወሩባችሁ፣ በመቀኝነት፣ በጥላቻ፣ በእርግማን ሊገባባችሁ ይችላል። ይሄ ሁሉ ተሰባስቦ ትዳራችሁ እንዲያስጠላችሁ፣ ባላችሁ እንዲያስጠላችሁ፣ ልጆቻችሁ እንድጠሉ ሊያደርግ ይችላል። ያ ተጽዕኖ ይፈጥራል። እንድትነጫነጩ፣ እንድትቆጡ ያደርጋል። ያንን ነገር ደግሞ የሚረዳችሁ ሰው ባይኖርም ቢኖርም እናንተ ግን ራሳችሁን መግዛት፣ ቶሎ እርምጃ አለመውሰድ፣ ዲቮርስ የሚባለው ነገር ማራቅ፣ ፍቺ የሚባለው ነገር ኖ ቆይ እዚህ ላይ በቸኮል የለብኝም ማለት፣ እምነቱ እንኳን ሌላ ሰው እንኳን አግብታችሁ ከሆነ እግዚአብሔር እንዲቀይረው መትጋት፣ መጸለይ። አንድ ቀን እግዚአብሔር ይቀይረዋል። አንድ ቀን ግን አያቴ እንደው ከዚህ በኋላ ደግመን የምንመጣው ከብዙ ዓመት በኋላ ነው።
አንቺም እግዚአብሔር ብዙ ዓመት አኑሮሻል፣ አርጅተሻል እና እንደው አሟረታችሁብኝ እንዳትይንና ላንለያይ ላንገናኝ እንችላለን። በሞትም ልታመልጭን ወይ የቀደመ ሰው ሊሄድ ይችላልና እንደው ስላንቺ እንድጽፍ ፍቀጅልኝ፣ እውነተኛውን ነገር ንገሪኝ፣ በሰው እያረሽ የምትነግሪኝ ነገር እባክሽን ንገሪኝ፣ በያ ወረቀት አዘጋጃ አሏት። አይ በአሁኑ ሰዓት ወረቀት አያስፈልግም፣ ይኸው ስልኬን ሪካርድ እያደረኩኝ ነው፣ አውሪ አለቻት። ይሄኛው አዎ ምን ያደርጋል ድምፅሽን እዚህ ላይ ይዛል፣ እስቲ ቢያሰሚኛ አሉ። ከዛ ከፈተችላቸው። ተናገር ያለቻት። ምኑን ነው የምናገረው? በስመ አብ ያለቻት። በስመ አብ ወወልድ ወመንፈስ ቅዱስ። ከዛ አሰማቻቸው። የራሳቸውን ድምፅ ሰሙት። ኧረ ይሄማ በጣም ጥሩ ነገር ነው፣ በይ አውሪ፣ በይ አሁን ጠይቅኝ አሏት። እኮ ታሪክሽ ንገርኛ አለች። አያቴ ታሪክሽን ከነገርሽኝ በኋላ በመጽሐፍ ነው የማሳትመው፣ የአያቴ ታሪክ ብዬ ነው የማሳትመው አለች። የሚገርማችሁ ነገር የሚታተም ታሪክ ኖሯቸው አይደለም፣ ብዙ ግን የሚገርም ላይፍ አሳልፈዋል። ባላቸው የኚህ የሴትዮዋ ባል ማለት የመነኩሲቷ ባላቸው ሄደው 4-5 አግብተው ሁሉንም አልፈልግም ብለው ተመልሰው እኚሁ ሴትዮ ጋር መጥተው ነው አርጅተው ያረፉት። ባላቸው ከኚህ ሴትዮ ተለዩ፣ ከመነኩሲቷ ሄዱ፣ 4-5 ሴቶችን አተራመሱ፣ ወለዱ፣ ሁሉም ጋር ተፋቱ። ተመልሰው መጥተው እኚሁ እናት ጋር የሁለት ልጅ የወለዱላቸው እኚሁ እናት ጋር መጥተው ተጋብተው 20 ዓመት ኖረው ነው የሞቱት። ድጋሚ 20 ዓመት። ያ ምንድነው መልካምነታቸው፣ ፍቅራቸው፣ የሚሰጡት የነበረው ንጹህ ፍቅር ከብዙ ሴቶች መካከል ተለይቶ ስለወጣ ባላቸው በቃ እሷ ነች የምትሻለኝ፣ የምትጦረኝና የምታቀኝ፣ ችግሬን የምታውቅ እሷ ነች ብሎ ተመልሰው መጥተው የዚህን ያክል መሬት የሆኑ እናት ነበሩ። እና እኚህን እናት አናዘዘቻቸው። ያዩትን ህልም የሚገለጥላቸውን በተለይ የመድኃኔዓለም ስራ። አሁን ይሄን ገጠመኝ እንዳቀርብ ምክንያት የሆነኝ ይሄኛው ነው። እንግዲህ ምንድነው እመቤቴ ከርቀት ስትመጣ አየኋት አሉ። በመነኮስኩበት ወራት ላይ አሉ። ከመነኮሱ 12 ወር ሆኗቸዋል። ማነው 12 ዓመት ይቅርታ፣ ከመነኮሱ እና የመነኮስኩበት ወር ላይ አሉ እመቤቴ ከርቀት ነጭ ለብሳ እጇን እንደዚህ አርጋ መጣችና አጠገቤ ቆመች አሉ። እሺ ከዛ በኋላ ዝም ብላ ለምታየኝ እኔም አያታለሁ፣ አላወራም፣ አውሪ እንጂ ምናምን አልላትም፣ ግን የምታወራው ነገር ይገባኛል አሉ። አፏ ሳይነቃነቅ ውስጥ እያወራችኝ ነው አሉ። እንዲህ ያለ ነገር አለ እንዴ ብዬ ተገርሜ ከዛ ይሄ ነገር እየቀለለ እንደ ኖርማል እየወሰድኩት አሁን ሲፈልግ ሚካኤል ይመጣል፣ ሲፈልግ መድኃኔዓለም ይመጣል፣ ስትፈልግ ድንግል ማርያም፣ አቡነ ተክለ ሃይማኖትን አይደል? ተክለ ሃይማኖትማ በየቀኑ ነው የሚመጡት አለች። እንደዛው እንዳለ እያነከሰ ይመጣል አሉ። እንደዛው እያነከሰ ክንፉ እንደዛው እንዳለ በቃ ሰው ሆኖ ክንፉ እንደዛው እንዳለ ግን እያነከሰ ይመጣ። እንግዲህ እግር የላቸውም ማለት አባታችን እግራቸው ተቆርጧል ኢትዮጵያ ብለው እግር እንደሌለው ሳቅ ተክለ ሃይማኖት እንደሆነ አወኩኝ አሉ። አንተ ጻድቅ ሰው ከኔ ምን ፈልገህ መጣህ? እዚህ አሁን አንቺ ያለሽበት ሀገር ላይ እኔ መቀመጥ እፈልጋለሁ፣ ታቦታቸውም ማለት ነውና ለአንድ ቄስ ተናግረው ቤተክርስቲያኑ ተሰራ። የአቡነ ተክለ ሃይማኖት ቤተክርስቲያን። ቄሱ ደግሞ ያምኗቸዋል። ለምን? ቄሱ ራሱ እንደሚያገቡ፣ ቄሱ እንደሚወልዱ፣ መንታ ልጅ እንደሚወልዱ ቀድሞ ተናግሯል። እኚህ እናት ታገባለህ፣ መንታ ልጅ ትወልዳለህ፣ ወንድ ልጅ ነው የምትወልደው፣ መንታ ልጆች ነው የምትወልደው ብሎ ነገሯቸው። ሆነ። ከዛ በኋላ ቄሱ ደንግጠው እሳቸው የተናገሩትን ነገር ሄደው ለአባቶች ይናገራሉ። እንዲህ እንደመሆን ቀድማ ነግራኛለች እቺ ሴትዮ። ስለዚህ የምትለው ነገር ስሙ። የዚህ ቦታ ላይ ቤተክርስቲያን ይሰራ፣ የአቡነ ተክለ ሃይማኖት ታቦት ይቀረጽ ተባለ። ተቀረጸ፣ መጣ። የሚገርማችሁ ነገር የከተማው ህዝብ ብቻ አይደለም፣ ከብዙ ገጠር ክልል መጥቶ ነው ታቦቱ እንዲገባ ሰው በቃ ጥልቅልቅ ብሎ የነበረው በአንዲት መነኩሴ በእኚህ እናት ምክንያት። ግን ማንም አያውቃቸው፣ እንዳትነግር ነው የሚሉት። ማንም አያውቃቸው። ሌላው እመቤታችን ፊት ለፊት ስትመጣ ገና ከርቀት በፊት መታጠገብ የቆማ ነበር የምታወራኝ አሉ። በፊት ግን እየመጣች እያወራችኝ ልክ አጠገቤ ስትደርስ ትጠፋለች። ምን ነው እመቤቴ ብዬ ስላት ጊዜ የለም ጊዜው አልቋል የምትለኝ። የለም ጊዜ የለም ልጆቼ ጋር ልሂድ ብላ ትሄድብኛለች። እና የምታወራኝ ሁለት ነገር ነው። አንደኛ ቤተሰቦችሽም በሙሉ ማጽዳት ማስተካከል የምትፈልጊ ከሆነ ከባዕድ አምልኮ እንዲርቁ የምትፈልጊ ከሆነ እነዛ እዛ ያሉትን ውጭ ያሉትን ልጆች አምጫቸው ነው የምትለው። አይገርምም? ምክንያቱም እኚህ እናት መሀይም ስለሆኑ ምንም ስለማያውቁ ምኑን ከምኑ አገናኝተው ትምህርቱን ያሰሟቸው። እሳቸው ቢናገሩ የሚያምናቸው የለም። አብረውን የኖሩት
እነዚህ ልጆች ግን በመምጣታቸው አንድ ነገር እና ልጆች የእናንተን መምጣት እመቤቴ ለምን ፈለገችው? አልነገረችኝም። አምጫቸውና ይድኑልሻል ነው የምትለኝ። እናንተ ለራሳችሁ ችግር አለብን ትላላችሁ። እኔ ራሴ ያየሁት አጋንንት ስትቸበችቡ ነው። ምንድነው ጉዳዩ? እስቲ እናንተም ሱባኤ ግቡ አለቻቸውና አያታቸው እሺ ብለው ውስጥ ገብተው ሱባኤ፣ ወንድሟም ሱባኤ መግባት ጀምሯል። ግን ምንም የታየው ነገር የለም። ከአንድ ወር ከ15 ቀን በኋላ ራሷ እመቤታችን በህልም ተገልጠው ለሴትዮዋ ማለት ነው እመቤታችን ተገልጣ ስትገለጥ ደግሞ ከምትወዳቸው እኚህ ሴትዮ እኚህ መነኩሴት ከምትወዳቸው እናት ጋር ግን አርፈዋል። እኚህ እናት መነኩሴት ናቸው፣ አርፈዋል። ከእሳቸው ጋር የተገለጠችውና እመቤት የምትልሽ ራዲዮና ለመንደርተኛው ስጪ። ራዲዮና ማለት እንግዲህ ቴፕ መሆኑ ነው እና እሱን ስጪ ነው የምትባየው ብለው በህልም ታዩት። ከዛ ልጆቼ ኑስ ያሉና ሱባኤያቸው ከጨረሱ በኋላ እንደዚህ አለችኝ፣ በህልም ደግሞ እንደዚህ አየሁኛሉ። ይሄ ነገር ምንድን ነው? እስቲ ቆይ ለማንኛውም ብለው ብዙ ገጠመኝ ግን በፍላሽ ምናምን ይዘው ሄደው እያዳመጡ ነው። ለራሳቸው ነው ግን ታዲያ እያዳመጡ ነው በስልካቸው ላይ። በኋላ ለጎረቤት ዝም ብለው እኮ ነው እነሱ አስበውበት አይደለም ያደረጉት። ይሄንን ለአንዱ ልጅ ይሰጡታል። ይሄን አዳምጥ ብለው ጎበዝ ተማሪ ነው፣ የ11ኛ ክፍል ተማሪ ነው፣ የገጠር ልጅ ነው፣ ጎበዝ ተማሪ ነውና ይሄን አዳምጥ የትምህርት ብርሃን ይገልጥልሃል፣ ብዙ ነገር ከብዙ ነገር ትድናለህ ብለውት ሰጥተውት እያዳመጠ ለእናቱ ላክስቱ ምናምን ተቀባብለውት ማታ ገጠር ውስጥ አይታችሁ ከሆነ አንድ ትልቅ መሀል ላይ እሳት የሚነድበት ጉብ ያለ ነገር አለ። ምንድነው የሚባለው? ስሙን ጻፉልኝ። ዙሪያውን ሆነው ቡና እየጠጡ ይጨዋወታሉ። የሚደመጥ ነገር ካለ ያዳምጣሉ። ባትሪ ቀን በሶላር ሲስተም የሆነ ነገር ቻርጅ ካደረጉ በኋላ ያዳምጣሉ። አሁን መብራት ከገባ ደግሞ ልክ እንደዛ በመብራት በሶኬት ይጠቀማሉ። እና ግን እልም ያለ ገጠር ስለገቡ ምንም ነገር የለም፣ ሶላር ሲስተም ነው የሚጠቀሙት። እና ሰጠቻቸው እንዲያዳምጡ ስልክ ሰጥታው ነበረ። እሱን ከፍቶ ሁሉም ስብስብ ብሎ ሲያዳምጡ ቆይተው የአንደኛዋ ሴትዮ እናት አይደለችም በእርግጥ እህትማማቾች እዛ አንድ ግቢ ውስጥ አሉና ዛሯ ተነሳና አይ ብላም ብሎ መጮህ ጀመረ። ለምን ስሜት ትጠራላችሁ? እንዲህ ያለ ነገር ለምን ታዳምጣላችሁ? ይሄ እኮ ባህል የሚያበላሽ ነገር ነው። ይሄ እኮ የእናት የአባት ከራማ እኮ ነው። ይሄ እኮ ብላ መጮህ ጀመረች። ከዛ ልጁ ገብቶታል። ይሄ ወመኔ ተነሳ። ደግሞ ቆይ እስቲ ልጅቱን ልጥራት አለና ተነስቶ መጣና ስንሰማ ዛሩ ተነሳ አለ። ደነገጡ ልጆቹ። ለመጀመሪያ ጊዜ ነው እንደዚህ ሲያጋጥማቸው። ዛሩ ተነሳ። መቁጠሪያ ይዘሃል አለችው። አዎ መቁጠሪያ ይዣለሁ። እንግዲህ ወደ ከተማ መጥተዋል። ከመነኩሲቷ መጥተው ከተማ ገብተዋል። እና መቁጠሪያውን አነሳና ሄደና እንግዲህ ቪዲዮ ላይ እንዳየው የመምህር ግርማ ቪዲዮ ምናምን በደንብ አይቷል። ብዙ ነገር ገብቶታልና አተ በስላሴ ስም ተንበርከክ፣ በኢየሱስ ክርስቶስ ስም ተንበርከክ ብለው አንበርከኩት። ሁለቱም እህትና ወንድም ተንበርከከ። ማነህ ሲባል ዛር ነኝ፣ ቡዳ ነኝ፣ አይነ ጥላ ነኝ። ማንም በልተሃል? ልጆቹን በልቻለሁ። ምን አድርጋቸዋል? ያላረኳቸዋል። በቁም ነው ማሸናቸው። በቃ በደንብ ተናገረ። የእውነት በትክክል እንደሚያናዝዙ አባቶች ማለት ነው። በልታሰር ግን ባል ያወጣሉት ከታሰር በእመቤቴ ስም በቅዱስ ሚካኤል ስም ሁሉ ነገር አረው። እዛ ውስጥ ማን ነበረ? ቤተክርስቲያን የሚያገለግል ዲያቆን፣ የዋን በቃ ከካህናት መካከል የማይጠፋ ዲያቆን እያየ ነበረ። ዛር ሲነሳ ይተዋታል፣ ተዋት፣ ሲደክመው ይተዋል ምናምን የሚሉት ላግዝ እንኳን አይሉም። እና ገርሞታል። ጴንጤ ናቸው እንዳይል በእመቤቴ ስም በሚካኤል ስም ነው የሚሉት። ግራ ገብቶታል። እና የእውነት በጣም ተዋክቧል። ግን ነገሩ ብርድ ካለ በኋላ እንዴት ነው እንዲህ ያለ ነገር ግን ይቻላል? እንዲህ አለ። አዎ ይቻላል። ምን ነው አሉት። አይ እንደው ከተሜ ስለሆናችሁ ምንም የምታውቁ አልመሰለንም እኮ ተሽላችሁ ተገኛችኋል። አይ አንተም የተሻልክ ሰው ነው። ዲያቆን ነህ አሉት። አዎ ዲያቆን ምናምን ሲሉ ሰምተዋል እዛ። እና ዲያቆን ነህ አሉት። አዎ በል እንግዲያውስ ካህን ጥራና የታሰረው መንፈስ ይሸኙልን። እንደጀመራችሁ ጨርሱት እንጂ ብቃታችሁንማ እዚሁ ማየት እፈልጋለሁ። አይ ታሰር ብለነዋል። ከመሸኘታችን በፊት ጉዱን ሰው እንዲሰማ ስለምንፈልግ እንጂ መሸኘት አቅቶን አይደለም አሉ። እነሱ እንደዚህ ያሉት መሸኘት ስለሚችሉ ሳይሆን እንደው ለልጁ ሊነግሩት ፈልገው ነው። ከዛ ቄስ ይጠራ በቃ ተያ በኋላ ከዛ መሪጌታ ይጠሩ ምናምን ተባለና 3-4 ቄሶች ተጠሩ ለምስክር እንዲሆን። ከዛ ቪዲዮ ቀረጭ አላት እህቱን። ቪዲዮ ቀረጸች። እንደገና በመቁጠሪያ ቀጥቅጦ ቀሰቀሰውና ማነህ አንተ ብሎ አናዘዘው። የለፈለፈውን ሰሙ ቄሶቹ። ዝም ብሎ አዩና ከዛ በስላሴ ስም አሁን አባቶች ይሸኙሃል ትሄዳለህ አሉት። ከዛ አባቶች ወደ አባቶች ይዞራልና አባቴ
በመስቀሎት ይገዙትና ይሄ መንፈስ ይሸኙ እንደጀመርክ ጨርሰው እንጂ የግርማ ልጅ አለ አሉ። ደነገጡ ልጆቹ። የግርማ ልጅ አሉና ከዛ እንተዋወቃለን ሲሏቸው ጊዜ አይ ይቺ መቁጠሪያ የግርማ መቁጠሪያ ነች አሉ እኮ። ስለዚህ ምን ችግር አለው ታዲያ? እኔ ይዤዋለሁ አይደለም የእናንተው ዘመድ ናት። ስለዚህ እኔ ከያዝኩት እንደዚህ ከተናዘዘ እናንተ ደግሞ ብትሸኙልን ምን ችግር አለው? እኔ ልሸኘው አላልኩ፣ እናንተው ጨርሱልን ያለው ምስክር እኮ እንድታዳምጡ እኮ ነው እኛ የጠራነው። ለዚህ ዓላማ ነው የመጣችሁት? የት ቤት ነው? ማን ቤት ነው እንግድነት የመጣችሁት? ማን እነዚህ የጥቁር እንግዶች የማን ናቸው? ምናምን ብለው ሌላ ነገር ውስጥ ገቡ። ለካ ዋና ደብተራዎች ናቸው። ከዛ ዲያቆኑ ተናደደና ብትታዘዙት ነው አትታዘዙም እንዴ? ሸኙ ከተባላችሁ መሸኘት ነው ረዶ አንዳንድ ቀንዶ ምናምን ብሎ ተናደደ። ይሄንና ከዛ አንድ የታመሙ ካህን ነበሩ፣ ጸሎተኛ ናቸው። መዝሙረ ዳዊት ከእጃቸው አይጠፋምና ግን አይናቸው ድክም ስላለ ትተውታል። እኔ አባን አልጠራቸውም እንዲህ አለና ሄደና እንደዚህ ደግፏቸው ይዟቸው መጣና ምንድን ነው አሉ። ኧረ እዚህ ገሊት መንፈስ ተነስቶ እንደዚህ ሆኖ እነዚህ ልጆች ደግሞ መንፈሱን ገዝተውት ምን ብለውት ከተሜ ናቸው። ይሁን እንግዲህ ይሁን ችግር የለውም እግዚአብሔር ፈቅዶላቸው ሊሆን ይችላል። እናንተ ወዲህ አሉት። መንፈሱን እኮ ነው። እሺ እያለ በእንብርክክ ካጠገባቸው መጣ። በል አሁን ማል እናውጣ አሉት። አስምለኝ አለ በስላሴ ስም። ለካ ያውቃሉ እኛ አባት ያውቃሉ። ምንድነው እግዚአብሔር የተጠጋቸው ሰው ናቸው። አስምለኝ አለ እና በስላሴ ስም አሉት። አዎ እወጣለሁ። 7 ጊዜ ጮህ እናውጣ። ወጣ። እኛ አባት ለመጀመሪያ ጊዜ እንደዚህ ሲፈውሱ አዩ። የመንደር ሰዎች ኧረ እኛ እንደዚህ ናቸው እንዲያሉ። ከዛ ቄሶቹ እነዛ መርጌቶቹ ተናደዱ። ቄሴና መርጌቶቹ በጣም ተናደዱ። በመውጣቱ ብቻ አይደለም እኮ እንዲህ ያለ ነገር ሰው በማወቁ። ከዛ ትምህርቱን ባንዴ ተዳረሰ። የማን ጸሎት ነው? የመነኩሲቷ ጸሎት፣ የእመቤታችን በህልም ያሳየችው። በዚህ መንፈስ መነሳት ምክንያት እስቲ እንስማው እየተባለ መንደርተኛው በሙሉ ትምህርቱን ተቀባበለው። ስልክ ያለው ምን ያለው በፍላሽ ማታው ሌሊቱን ሙሉ በስልካቸው ላይ በዜሌንደር እያደረጉ ሲያጋቡ ቆዩ። ቢያንስ ወደ 30 ገጠመኝ ስልካቸው ላይ አስቀምጠውላቸው ወደ አዲስ አበባ መጡ። እሳት ለኩሰው መጡ ማለት ነው። ከዛ የመንደሩ ሰው በሙሉ እንዳለ ዛርነሽ ምንድነሽ? ይሄ መተት ነው ደብተራ የሚጠነቁለው ምናምን እያወቀ አልመጣም። እየነቃ እየገባው መጣ። መነኩሲቷ ከገዳም ወጥተው መጡና እዛ ድሮ የነበሩበት ቤተሰብ መጡና ልጆቹ እንደሰሩ አዳምጡ ተባሉ። እሺ እንዲያርገው ተብሎ የተደረገውን በሙሉ ሲሰሙ እመቤቴ ነች ያረገችው፣ እኔም በህልሜ አይቼው ነበረ ነግሬያቸው ነው። ይሄ ሁሉ ነገር የተፈጸመው በእሷ ፈቃድ ነው። እስቲ ምን ትሆኑ አሉ። ከዛ እሱማኛ ምን እንዳል መርጌቶቹ ተቆጡ እንጂ እነሱን ተዋቸው። የትኛውን የተቆጣው ተባለ። ከዛ ያ አጎቴ የሚሉት ሰው ወደ አዲስ አበባ መጥቷል ተብሏል። የለም እዛ ገጠር ላይ አዲስ አበባ ደጅ ለመጥናት ቤተ ክህነት አካባቢ ያጃበበ ነው ተባለ።